ክርስቲያኖ ፖርቹጋልን ለፍጻሜ አድርሷታል። በኔሽንስ ሊግ ግማሽ ፍጻሜ እንግዲህ ጀርመንን ያገኘችው ፖርቹጋል ጀርመንን በሜዳዋ 2-1 በማሸነፍ ወደ ፍጻሜው አድርሳለች። ክርስቲያኖ ለሀገሩ 137ኛው ጎሉን አስቆጥሯል። ጀርመንን ፖርቹጋል ስታሸንፍ ከ25 ዓመት በኋላ ነው። እንግዲህ ይህ ትልቅ ታሪክ ይመስለኛል። ፖርቹጋል አሁን ወደ ኔሽንስ ሊግ ፍጻሜ አልፋለች ለሁለተኛ ጊዜ። ምናልባት ኔሽንስ ሊግ ፍጻሜውን ታሳካለች አታሳካው የሚለውን ነገር እሁድ የፍጻሜውን ጨዋታ የምንመለከት ይሆናል። ሰላም እንዴት ናችሁ? አሁን እንግዲህ የዛ ክርስቲያኖና የትላንትናውን የፍጻሜ ጨዋታ እንግዲህ የተወሰነ ነገር እናወራበታለን። አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ። ወደ ቪዲዮ እንሂድ። ኔሽንስ ሊግ እንግዲህ ከተመሰረተን አሁን ለአራተኛ ጊዜ ወደ ፍጻሜው አልፏል። የመጀመሪያው አሸናፊ እንግዲህ ራሷ የክርስቲያኖ ሀገር ፖርቹጋል ነበረች። ከዛም በኋላ ፈረንሳይ፣ ከዛ ስፔን አሸንፋ ነበር። የዚህኛው ማን አሸናፊ አዲስ አሸናፊ ይገኛሉ ተብሎ ነበር። ጀርመን በፖርቹጋል ወርቃለች። እንግዲህ ሶስቱ ከዚህ በፊት ያሸነፉት እንግዲህ ስፔን፣ ፖርቹጋል እና ፈረንሳይ ቀርተዋል። በዛሬው ቀን ደግሞ ፍራንስ እና ስፔን የሚያደርጉት ጨዋታ ተጠባቂ ነው። ሌላኛው ወደ ፋይናል የሚያልፈውን ሀገር እንግዲህ የሚለይበት ነው። ፖርቹጋል 2-1 ያሸነፈችበት ጨዋታ በጣም በሁለቱም አሪፍ ጨዋታ ነበር። ጨዋታውን የቀየረው ተጫዋች ብዬ ማስበው እንግዲህ ማን ኦፍ ዘ ማችም ነበረ። የፖርቹጋላዊ ተጫዋች ተቀይሮ ነው የገባው። ኮንሴስኮ እንግዲህ ጨዋታውን ቀይሮታል ብዬ አስባለሁ። በግራ በቀኝ ክንፍ የነበረው አጫወት በጣም አሪፍ ነበር። ፍጥነቱም ያገባውም ጎል የሚገርም ጎል ነበር። ማን ኦፍ ዘ ማች የሚያስብለውን ፐርፎርማንስ ነበረ እያሳየን እንግዲህ ተገቢውን አይነት ፐርፎርማንስ አይቶ ሀገሩን ረድቷል ብዬ አስባለሁ። ፖርቹጋልም እንግዲህ እንደተለመደው ክርስቲያኖን ጎል እንዲያገባ ትፈልግ ነበር። አንዳቻ ባሉበት ሰዓት እንግዲህ ከሻምፒዮንስ ሊጉ አሸናፊ እንግዲህ ኑኖ ሜንዴዝ የተሻገረለት እንኳን ጎል በማድረግ እንግዲህ 2-1 እንድታሸነፍ ረድቷል። ፖርቹጋል ከ25 ዓመት በኋላ ነው እንግዲህ ጀርመንን ማሸነፍ የቻለችው እና በጣም ትልቅ ታሪክ ይመስለኛል። ይህ ታሪክ ያው እዛው ጀርመን ላይ እንደመካሄዱ ፕላስ ደግሞ የፋንም እንትናቸው በጣም ሰፊ ነው። ጀርመኖች የተሻለ ቁጥር ነበረባቸው። ከዚህ ጨዋታው ከመደረጉ በፊትም የተሻለ ግምት ያገኘችውና ታልፋለች የተባለችው ጀርመን ነበረች። ጨዋታው ግን ወደ ፖርቹጋል ነው ያመዘነው። አጀማመራቸው ፖርቹጋሎች አሪፍ ነበሩ። ከዛም በኋላ በቨርትዝ አማካኝነት የመጀመሪያው ጎላቸው ማስቆጠር ቻሉ። ጀርመኖች ግን ብዙም አልቆዩም። ጨዋታው ፖርቹጋል ለማፍጠን እየሞከሩ ነበር። አሰልጣኙ በወሰኑት ውሳኔ እንግዲህ ጨዋታውን የሚቀይር ተጫዋች አስገብተዋል ብዬ አስባለሁ። ክርስቲያኖም የተሻለ እንቅስቃሴ አድርጎ ነበር። በዚህ ጨዋታ ላይ እንግዲህ አሲስት ለማድረግ ሞክሮ ነበር። ጆታ የሚገርም ኳስ ነው የሳተው። እንግዲህ ከሱ በተጨማሪም እንግዲህ በረኛውን ቴር ስቴገንን ማድነቃችን የማይቀር ነገር ነው። ሁለት ኳሶችን ነው ተመሳሳይ ቦታ ላይ ጆታ ሲመተው እሱን ሴፍ ካደረገ በኋላ እንግዲህ ኮንሴስኮ በድጋሚ እሱን ኳስ መቶት ነበረ። በድጋሚ የሚያዳነው እና እሱን ኳስ እንግዲህ ክርስቲያኖ ነበር ለጆታ አሲስት ያደርገው። ምናልባትም አሲስት የማድረግ እድሉ ሰፊ ነበር በዚህ ጨዋታ ላይ። እንግዲህ ክርስቲያኖ በኔሽንስ ሊግ 8 ጨዋታዎችን አድርጎ እንግዲህ 7 ጎል እና 1 አሲስት አለው። ስለዚህ 100% የሚባል የጎል ተሳትፎ ነው ያለው። በየጨዋታው አንዳንድ የጎል ተሳትፎ አለው። ስለዚህ ይህ ተጫዋች አሁንም ቢሆን ለፖርቹጋል እየጠቀማት ነው። 40 ዓመቱ ነው እና ፖርቹጋል ይህንን ተጫዋች ቤንች ለማድረግም ተቀይሮ ለማስገባትም እድሉ ያላት አይመስለኝም። አሁንም ቢሆን እየረዳቸው ነው። ተቀይሮ የሚወጣው ኦልሞስት ከ80 ምናምን ነገር በኋላ ነውና ጨዋታውን ለመቆጣጠር እንዲመቻቸው የመሀል ተጫዋች ነው ያስገቡት። ስለዚህ አሁንም ፖርቹጋል ክርስቲያኖን እገዛ መፈለጓን ማቆም የማይቀር ነገር ነው። ይህ ሰውዬ በጣም የዓለማችን ምርጥ ተጫዋች እንደሆነ እናውቃለን። ካየናቸው ተጫዋቾች መሀል በጣም ትልቁ ነው ብለን እያወራን ነው እና ግን ደግሞ በጣም አስገራሚ የሚያደርገው ነገር ይህ ሰውዬ በ2004 ከነበሩ የፖርቹጋል ቡድን ውስጥ ማንም የለም። አብረው ከተጫወቱት ብዙ ተጫዋቾች ብቻውን የቀረ ተጫዋች ነው እና አሁንም አዳዲስ ስታሮች ከሚመጡት አዳዲስ ትውልድ ከሚመጡት ተጫዋቾች ጋር ተፎካክሮ እየተጫወተ አሁንም ቢሆን ተጽዕኖ ፈጣሪ ጨዋታዎችን ቀያሪ ሰው መሆኑ ዓለም የሚያስገርም ይመስለኛል። የትኛውም ተጫዋች በእንደዚህ አመት ይህን ያህል ጎሎችን እያስቆጠረ ቡድኑ እንዲያሸንፍ ሀገሩ እንድታሸንፍ የሚያደርግ ተጫዋች አለ ብዬ አላስብም እና ክርስቲያኖ ለዛ ነው ለየት የሚያደርገው። አሁን ላይ በክለቡም ሆነ በሀገር ያስቆጠራቸው ጎሎች 937 ደርሷል። ወደ 1000 መጠጋቱ ነገር በጣም ቅርብ ይመስለኛል። ምናልባትም በፍጻሜ ጨዋታ ሊያስቆጥር ይችላል 8 ምናምን እንላለን። ከዛም በኋላ እንግዲህ ያው የዓለም ዋንጫም አለ። ከዛም ወደ የሚሄድበት ክለብ ሊሄድ ይችላል። ኦር በአልናስር ሊቆይ ይችላል። እሱ ነገር አጠራጣሪ ነው። ምናልባት ከዓለም ዋንጫው በኋላ እግር ኳስ ሊያቆም ይችላል። አያቆም የሚለው ነገር ትንሽ አጠራጣሪ ነው። ግን የ1 ዓመት ኮንትራክት ይኖራል። 2026 የዓለም ዋንጫ ጨዋታ እስከሚደረግ ድረስ ክርስቲያኖ በየሆነ ክለብ ላይ እንደምናየው በጣም ግልጽ ነውና ምናልባት የ1000 ጎሉን
ግብ ሳይመታ በአቆም እኔ በጣም ደስ ይለኛል። ከዚህ በኋላ የሚቀሩት ወደ 60 ምናምን የሚሆኑ ጎሎች ናቸው እና በአንድ ሲዝን ውስጥ 60 ጎሎችን ያስቆጥራል የሚል እምነት የለኝም። ግን ክርስቲያኖ ነው እያወራን ያለው ነው፣ ስለ ክርስቲያኖ ስለሆነ የማድረግ እድል ይኖረዋል። ምናልባት 40 ጎሎችን ምናምን ሊያስቆጠር ይችላል። ሌላ ሲዝን ተጨማሪ ሊያስፈልጉ ይችላል ወይ ደግሞ የሚያረጋቸው ጨዋታዎች ከበዙ ያንን ነገር የማድረግ እድሉ አለው። የሀገር ጨዋታ ምናምን ስለሚኖር በሀገራዊ ጨዋታ እንኳን ምናልባት 10 ወይ 8 ጎል ነው ያስቆጠር የሚችለውና ሞር የክለቡ ነገር ነው ወሳኝ የሚያደርገው። 2 ሲዝኖች ይጫወታል ብዬ አስባለሁ። ከዚህ በኋላ ወደ 42 ዓመት እስከሚሞላ ድረስ የመጫወት እድል አለው፣ አቅም አለው። ፊዚካሊም ጥሩ ስለሆነ ራሱን እየጠበቅም ስለሆነ የመጫወት እድል አለውና የአንድ ሺህ ጎሉም ነገር አለ። በዚህ በኩል በኔሽንስ ሊግ እንግዲህ ከፍተኛው ጎል አስቆጣሪ ነው። ለክርስቲያኖ ጎሎችን ያስቆጠረ ተጫዋች የለም እና በጣም የሚገርም ነገር ነው። ያው የፍጻሜ ጨዋታ ደግሞ ሌላ ተጠባቂ ሊያደርገው የሚችለው ነገር ምናልባት ስፔን መታልፍ ከሆነ ከአዲሱ ስታር ጋር ላሚን ያማል ጋር የሚያገናኘት እድል ይኖራል። ክርስቲያኖ በጣም ከብዙ ስታሮች ጋር ፊት ለፊት ተገናኝቶ ተጫውቷልም ተፎካክሯልም፣ ስሙ ከነሱ ጋርም ሲያያዝ ታይቷል። አሁን ደግሞ አዲስ ዓለም አግኝቷለች ከተባለው የ17 ዓመት ታምረኛ ታዳጊ እንግዲህ ፊት ለፊት የመጋፈጥ እድል ይኖረዋል። ማን በዛ ጨዋታ ላይ ይነቅሳል? እንደተለመደው ክርስቲያኖ መንገስ ይችላል። ላሚን ያማል ታምራቱን ማሳየቱን ማያውቁም ይመስለኛልና የፈረንሳይና ስፔን ጨዋታ ከተካሄደ በኋላ ግን ማን እንደሚያልፍ የምንመለከቱ ይሆናል። እኔ በበኩሌ ስፔን አልፋ አሪፍ ነገር ብናይ ደስ ይለኛል። ስፔን አሁን ላይ እንደ አዲስ ስታሮች የመጡላት ሀገር ሆናለች ብዬ አስባለሁ። ከነ ጃቪ ከነ ኢኒስታ ምናምን የሚገራርም እነዛን ኮከቦች ካየነበት ትውልድ በኋላ አዲሷ የነ ሮድሪ የነ ያማል ስፔን እንግዲህ እንደ አዲስ ያሸበረቀች ይመስለኛል እና በዩሮም ማተናታል፣ አሁን ኔሽንስ ሊግ ላይ ማይተናታል እና በጣም ያሸበረቀች ሀገር ናት። እስቲ ደግሞ ከፖርቹጋል ጋር የምታገናኝ ይመስለኛል። ፈረንሳይን የምታሸንፋት በቀላሉ የምታሸንፋት ይመስለኛል። ፈረንሳይ ይህን ያልተገማች አይደለችም ከስፔን አንጻር ስናወዳደራት እና ፖርቹጋል ከባድ ተጋጣሚ ይጠብቃታል። ግን ደግሞ አሁንም ቢሆን ክርስቲያኖ አላት። ክርስቲያኖን ይዛ ፖርቹጋል የትኛውም መድረክ ላይ መሳተፍ ትችላለች። የትኛውም መድረክ ላይ ማሸነፍም ሆነ ምንም ነገር ማድረግ ትችላለች ክርስቲያኖ ስለያዘች ብቻ እና ክርስቲያኖ አሁንም ቢሆን ጎሎችን ማስቆጠር አላቆምም። ብዙ በአልናስር ቤት ጎሎች በሚያስቆጠርበት ሰዓት ምናልባት የአረብ ሊግ ስለሆነ ነው ምናምን ነገር የሚሉ ነገሮች ነበሩ። አሁንም ግን በአውሮፓ መድረኮች ላይ የመጣ አውሮፓ ላይ በደንብ የሚጫወቱ ተጫዋቾች፣ ሰም ያላችሁ ተጫዋቾች እንግዲህ እየመጡ በሀገራት ጨዋታ ላይ ሲገናኙ አሁንም ክርስቲያኖ ጎሎችን ማስቆጠር አያቆም። ክርስቲያኖ የአሸናፊነት ጎሎችን ወደ 296 አድርሷል። 296 ጎሎቹ ቡድኑ ወይ ሀገሩ እንድታሸንፍ ነው የረዳው እና በጣም የሚገራርሙ ጎሎች ናቸው። አስቡት እሱ እነዛን ጎሎች በሀገሩ ኖራ ምናልባት ክለቡ ይሸንፋል፣ ሀገሩ ትሸንፋለች፣ ወይ ደግሞ አቻ ይወጣል ሀገሩ ወይ ደግሞ ክለቡ አቻ ይወጣ ነበር እና ክርስቲያኖ ወደ 200 ምናምን የሚጠጉ ጎሎቹ ዊኒንግ ጎሎች ናቸው እና ሌሎቹ ወደ 600 ምናምን ነገር ወይ ደግሞ 700 የሚጠጉት ጎሎች የምንም ጥቅም የሌላቸው ጎሎች ናቸው አይደሉ ምናምን ነገር ሲሆን እሱ ባያገባም ክለቡ ያሸንፍ ነበረ። ግን ደግሞ የእሱ ጎልም አስተዋጽኦ አላቸው ነው። እነዚህ 200 ምናምን ጎሎች ግን ቀጥታ የእሱን ወሳኝ ጎሎች ይፈልጉ ነበር። ዛሬም ጀርመንና ፖርቹጋል ጨዋታ ላይ እንግዲህ ክርስቲያኖ በድጋሚ አድርጎታል። ክርስቲያኖ አሁንም ፖርቹጋል እንድታሸንፍ ረድቶ ወደ ፍጻሜ አልፋለች። ምናልባትም ይህንን የኔሽንስ ሊግ ዋንጫ እንግዲህ ለሁለተኛ ጊዜ ማሳካት እድል አለው። ቡናም ከዚህ በፊት ተናግረው ነበር የ2019 እንደግመዋለን ብለው ነበር። ከጀርመኑ ጨዋታ በፊት ምናልባትም የማሳካት እድል ይኖራቸዋል። ክርስቲያኖ እንግዲህ በ2025 የሚያገኘው ዋንጫ ሊሆን ይችላል ብዬ አስባለሁ። በአልናስር ቤት በጣም ብዙ ራሱን አሳይቷል። በጣም ብዙ ጎሎችን እያገባ ቡድኑ እንዲያሸንፍ እየረዳ ነበር። ግን ያው ኳስ የአንድ ቡድን ተጫዋች የአንድ ግለሰብ ብቻ አይደለም። አንዳንዴም ከመሀል አሸብርቆ የሚወጣ ተጫዋች ያስፈልጋልና ፖርቹጋል ልክ ኮንሴስኮን እንዳገኘችው ተቀይሮ ገብቶ ጨዋታውን እንደቀየረው እና ክርስቲያኖ እንዲያገባም ምክንያት የሆነ ተጫዋች ነው ብዬ አስባለሁ። ጨዋታው ስለተቀየረ ጨዋታው ስለፈጠነም ነው ክርስቲያኖ ጋር ኳሶች መድረስ ይቻሉትና ክርስቲያኖም ወደ ጎል መቀየር ይቻለው እና አልናስር ላይ እንደዚህ አይነት ተጫዋች በደንብ የለም ብዬ አስባለሁ። ዱራንም ቢያስፈረውም ማኔም ይህን ያህል ጨዋታ ቀያሪ ሆኖለት አይደለምና በ2005 ምናልባትም የመጀመሪያው ዋንጫ የማሳካት ከፖርቹጋል ጋር ይኖራል ብዬ አስባለሁ። የሆዱ የኔሽንስ ሊግ ፍጻሜ በጣም ተጠባቂ ነው። ከዛ በፊት ተጠባቂ ጨዋታ ከስፔን እና
ፈረንሳይ መካከል የሚያደርጉት ነው። ክርስቲያኖ እንግዲህ አሁንም ይሄን ነገር ማድረጉን አላቆምም። እስቲ የፍጻሜው ጨዋታ ላይ ፖርቹጋል ፍጻሜ እንድታሳካ ያረጋት ይሆን የሚለውን ነገር አብረን የምንመለከት ይሆናል። እንግዲህ የስፔን እና የፈረንሳይን ጨዋታ ካየን በኋላ ደግሞ እናወራበታለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።